የመድፈኞቹ ተጫዋች ጋብሪኤል ማርቲኔሊ ከአሰልጣኝ ሚኬል አርቴታ ጋር ስለተፈጠረው ነገር ትላንትና ምሽት ተናግሯል። በመግለጫው አርሰናል ቤት ስላለው ቆይታና እንደዚሁም ስለ አሰልጣኝ ሚኬል አርቴታ ነው ሀሳቡን የሰጠው። በሌላ መረጃ ደግሞ ጋብሪኤል ጄሱስ ከአርሰናል ጋር ለመለያየት ከጫፍ እንደደረሰ ተሰምቷል። ማክስ ዶማንን ከላሚን ያማል ጋር የአርሰናሉ ተጫዋች ክርስቲያን ሞስኬራ አወዳድሮታል። ስለ ማክስ ዶማን ምን አለ? እንደዚሁም ስለ ካይ ሃቨርት ብዙዎቻችሁ እንግዲህ ከጉዳት ሊመለስ ነው በሚለው ዘገባዬ ላይ የውሸት መረጃ ነው የሚል ነገር እያነሳችሁ ነው። እሱንም በደንብ የምነግራችሁ ይሆናል። ሌሎች በርካታ መረጃዎችም በዛሬው ጥንክር የተካተቱ ናቸው። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ እንደምናችሁ አብርሃም ፍቅሬ ነኝ። እንደተለመደው እንግዲህ የዕለቱን ወሳኝ ስፖርታዊ መረጃዎች ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። ቻናሉን ያልተቀላቀላችሁ ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። ቤተሰብ የሆናችሁ ደግሞ ለበርካቶች እንዲደርስ ላይክና ሼር ማድረግ አትርሱ። በቀጥታ ወደ መረጃዎቹ ነው መወስዳችሁ። እንደዚሁም የቼልሲው አሰልጣኝ ኤንዞ ማሬስካም ስለ አርሰናል ንግግር አድርጓል። ወደ ጋብሪኤል ማርቲኔሊ ከአርቴታ ጋር ስለተፈጠረው ነገር ከተናገረው ንግግር ከመሄዱ በፊት የቼልሲው አሰልጣኝ ኤንዞ ማሬስካ ስለ አርሰናል ከተናገሩት ንግግር እንጀምር። እንደምታውቁት በእንግሊዝ ፕሪሚየር ሊግ በተለይ ለንደን ላይ እነዚህ ሁለት ክለቦች እንግዲህ በጣም በፉክክር የሚታወቁ ቡድኖች ናቸው። እንደምታውቁት ለንደን ሰማያዊ ናት፣ ለንደን ቀይ ናት እየተባለ በየጊዜው በቼልሲ ደጋፊዎችና በአርሰናል ደጋፊዎች መካከል ክርክር እንደሚነሳ ይታወቃል። በእርግጥ አርሰናል በፕሪሚየር ሊጉ ከቼልሲ የበለጡ ስኬቶች ቢኖሩትም በአውሮፓ መድረክ ደግሞ ቼልሲ ከአርሰናል በመጠኑ የተሻለ ስኬት አለው። በዚህም ነው ብዙ የአርሰናል ደጋፊዎችና የቼልሲ ደጋፊዎች በየጊዜው የሚከራከሩት ማለት ነው። ታዲያ የቼልሲው አሰልጣኝ ኤንዞ ማሬስካ ስለ አርሰናል ትላንትና አንድ ንግግር አድርገዋል። እሱም በአሁኑ ሰዓት አርሰናል ከቼልሲ እጅግ በሚበልጥ ቦታ ላይ እንደተቀመጠና እኛ ቼልሲዎች በአሁኑ ሰዓት ከአርሰናል ጋር ተመሳሳይ ደረጃ ላይ አይደለንም ሲሉ ነው እንግዲህ የቼልሲው አሰልጣኝ የተናገሩት። አርሰናል ላለፉት 3 እና 4 ዓመታት የሊጉ ምርጥ ቡድን ነው። እነሱ በየዓመቱ በተመሳሳይ ደረጃ ላይ ይገኛሉ። በየዓመቱ እንደውም ይበልጥ እየጠነከሩና እየተሻሻሉ የመጡ ነው። በዚህ ሰዓት በዓለም ላይ ጥሩ ቅርጽ ካላቸው ቡድኖች ግንባር ቀደሙ አርሰናል ነው። ከኛ በእጅጉ ርቀው በጥሩ ደረጃ ላይ ነው የሚገኙት በአሁኑ ሰዓት ሲሉ ኤንዞ ማሬስካ እንግዲህ ከአንድ ተፎካካሪ የቼልሲ አሰልጣኝ የማይጠበቅ ንግግርን አድርገዋል። ካለፈው ዓመት በተሻለ ደግሞ ዘንድሮ ተጠናክረዋል። አሁን በስኳዳቸው ያላቸው ጥልቅ የተጫዋቾች ስብስብና የአሰልጣኝ ሚኬል አርቴታ የቡድን አወቃቀር እነሱን ለመርታት ለቼልሲ ብቻ ሳይሆን ለየትኛውም ቡድን አስቸጋሪ ተጋጣሚ ያደርጋቸዋል። እኛ እስካሁን ድረስ በዚያ ደረጃ ላይ አይደለንም፣ ግን ቼልሲም አንድ ቀን አርሰናል የደረሰበት ደረጃ ላይ ይደርሳል ሲሉ እንግዲህ ኤንዞ ማሬስካ መናገራቸው ብዙ የቼልሲ ደጋፊዎችን ሲያበሳጭ፣ ብዙ የአርሰናል ደጋፊዎችን ደግሞ አስደስቷል። እንደምታውቁት ደርቢ ስትሆኑ ብዙ ጊዜ ስለ ተቃራኒ ቡድን ጥሩ ማውራት አይፈቀድም ማለት ይቻላል። ለምሳሌ የቶተንሃም አሰልጣኝ ሆናችሁ ስለ አርሰናል ጥሩ መናገር ብዙ ጊዜ አይጠበቅባችሁም። እንደዚሁም ደግሞ የሊቨርፑል አሰልጣኝ ሆናችሁ ስለ ማንቸስተር ዩናይትድ ወይም የማንቸስተር ዩናይትድ አሰልጣኝ ሆናችሁ ስለ ሊቨርፑል ጥሩ ነገር መናገር የማይጠበቅ ሆኖ እንመለከተዋለን። ነገር ግን ኤንዞ ማሬስካ አርሰናል በአሁኑ ሰዓት ከቼልሲ የተሻለ ቡድን ነው ሲሉ እንግዲህ ለአርሰናል ምስክርነት ሰጥተዋል ማለት ነው። ወደ ማርቲኔሊ ጉዳይ ልውሰዳችሁ። እንግዲህ ጋብሪኤል ማርቲኔሊ በዘንድሮ የውድድር ዓመት እንዳለፉት ዓመታት በቂ የቋሚ አሰላለፍ ጊዜን እያገኘ እንዳልሆነ ይታወቃል። ጋብሪኤል ማርቲኔሊ በዘንድሮ የውድድር ዓመት በጣም ጥሩ ጊዜን እያሳለፈ ቢገኝም ጥሩ ሆኖ እያሳለፈ የሚገኝባቸው ጨዋታዎች ላይ ደግሞ ከተቀያሪ ወንበር ላይ እየተነሳ እየገባ ነው። ግቦችን እያስቆጠረ አሲስት እያደረገ የሚገኘው እንደውም ብዙዎች ከዛሬ 2 ዓመትና 3 ዓመት በፊት የነበረው በአርቴታ ስር በጣም ይወደድና በአርሰናል ደጋፊዎች ዘንድም ይደነቅ የነበረው ጋብሪኤል ማርቲኔሊ ዘንድሮ ተመልሷል እንዲሉ እያደረጋቸው ያለውን ብቃት ነው ዘንድሮ እያሳየ የሚገኘው። ያም ቢሆን ግን አርሰናል ቤት እንግዲህ ዘንድሮም ሆነ በሚቀጥሉት ጨዋታዎችም ላይ የቋሚ ቦታ ለማግኘት ከሚቸገሩ ተጫዋቾች አንዱ ተደርጎ የሚወሰደው ጋብሪኤል ማርቲኔሊ ነው። ምክንያቱም አሰልጣኝ ሚኬል አርቴታ በስፍራው ላይ በርካታ አማራጮች አሏቸው። ጋብሪኤል ማርቲኔሊ ደግሞ በተለይ ባለፈው ዓመትና ዘንድሮም መጀመሪያ አካባቢ እንግዲህ በጣም አስቸጋሪ ጊዜ ነበረ እያሳለፈ የሚገኘው። ጨዋታዎች ላይ የግብ ዕድል መፍጠር አቅቶት፣ ግቦችን ማስቆጠር አቅቶት ተመልክተናል። ባለፈው ዓመት እንደው ከፓሪስ ሰን ጀርሜኑ ጨዋታ በኋላ ጋብሪኤል ማርቲኔሊ ክረምት ላይ አርሰናልን ግዴታ መልቀቅ አለበት ሲሉ በርካታ የአርሰናል ደጋፊዎች ሀሳብ ሲሰጡ እንደነበረ
እናስታውሳለን። የፓሪስ ሰን ጀርሜን ጨዋታ ላይ አርሰናል በሜዳው 1-0 ሲሸነፍ ፓሪስ ሰን ጀርሜኖች ቀድመው ነበር ግብ ያስቆጠሩት 6 ወይ 7ኛው ደቂቃ ላይ። ከዛ ጋብሪኤል ማርቲኔሊ አርሰናል ወደ ጨዋታው መመለስ የሚችልበትን 1-1 ከበረኛ ጋር ተገናኝቶ የሳተውን ኳስ ታስታውሳላችሁ። እና ከዛ በኋላ ብዙ የአርሰናል ደጋፊዎች ጋብሪኤል ማርቲኔሊን ማየት አንፈልግም ሲሉ ነበር። ዘንድሮ ግን ጥሩ አቋም እያሳየ ቢገኝም አሁንም ቋሚ ይሆናል ተብሎ አይጠበቅም። ታዲያ ጋብሪኤል ማርቲኔሊ ስለ አርሰናል ሲናገር እንደዚህ ያለ አርሰናል አራተኛ ሆኖ ማጠናቀቅ የሚገባው ቡድን አይደለም፣ አርሰናል የዋንጫ ቡድን ነው ሲል ነው እንግዲህ የተናገረው። ብዙዎች አርሰናል በአሰልጣኝ አርሰን ዌንገር የመጨረሻ ዓመታት ጊዜ እንግዲህ አራት ውስጥ ገብቶ ለማጠናቀቅ የሚጫወት ስለ ዋንጫ የማያስብ አይነት ቡድን እንደነበር ይታወሳል። አሰልጣኝ ሚኬል አርቴታ ግን ከዛ አውጥተው ከቶፕ 4 ወይም አራት ውስጥ ከመግባት ፉክክር ወደ ዋንጫ ፉክክር እንደመለሱት ይታወቃል። ለዚህ ነው ጋብሪኤል ማርቲኔሊ አርሰናል አራተኛ ሆኖ ስለመጨረስ የሚጨነቅ ቡድን መሆን አይገባውም። አሁን ላይ አርሰናል የዋንጫ ቡድን ነው። አሰልጣኝ ሚኬል አርቴታ ቡድኑን የዋንጫ አድርገውታል ሲል የተናገረው ከአሰልጣኝ ሚኬል አርቴታ ጋር ብዙዎች ጸብ ውስጥ እንደገባን ይናገራሉ። እየተሰለፍኩ ያልሆነውም ከሳቸው ጋር በገባውበት ጸብ እንደሆነ ብዙዎች እየተናገሩ ነው። ነገር ግን አሰልጣኝ ሚኬል አርቴታ ሁልጊዜ ከኔ ጋር ጥሩ ግንኙነት አለው። አሁንም በዘንድሮ የውድድር ዓመትም ሆነ ባለፈው ዓመት ከሱ ጋር በጣም ጥሩ የሚባል ግንኙነት አለን። ለኔ ከጓደኛም በላይ ልክ እንደ ወንድም ነው። በዘንድሮ የውድድር ዓመት ብዙም ባልተጫወትኩበት ጊዜ ወደ ቢሮ ሄጄ እድሉን አግኝቼ ቢሮ ሄጄ አነጋግሬው ነበር ለምን እንደማልሰለፍና ጨዋታዎች ላይ ጊዜ እየተሰጠኝ እንዳልሆነ አነጋግሬው ነበር። እሱም እድሉን እንደማገኝና ብቻ ባለውበት ጠንክሬ እንድሰራ አረጋግቶ መከረኝ። እያንዳንዱን ጨዋታ መጫወት ብቻ ነው የምፈልገው። አውቃለሁ ዘንድሮ በጣም ብዙ ጨዋታዎች አሉብን፣ በፕሪሚየር ሊግ፣ በሻምፒዮንስ ሊግ፣ ኤፍኤ ካፕ፣ ካራቦ ካፕ ይገባኛል። ነገር ግን ለእያንዳንዱ ጨዋታ መጫወት እፈልጋለሁ። ይህንን ትልቅ ክለብ ወድጀዋለሁ። ስለዚህ ለዚህ ትልቅ ክለብ በእያንዳንዱ ጨዋታ ላይ ተሰልፌ መጫወትን እፈልጋለሁ ሲል እንግዲህ ጋብሪኤል ማርቲኔሊ ተናግሯል። አሰልጣኝ ሚኬል አርቴታም ክፍላቸው ቢሮአቸው መጥቶ ሲያነጋግራቸው አታስብ፣ ተሰልፈ ትጫወታለህ፣ ብቻ አንተ ቦታህን ለማግኘት ጠንክረህ ስራ ሲሉ መክረው አረጋግተው እንደለቀቁትና በመሃላቸው ምንም አይነት ጸብ እንደሌለ ተናግሯል ማለት ነው። ስለ ገብርኤል ጄሱስ ልንገራችሁ እንግዲህ ሌላኛው ከማርቲኔሊ ቀጥሎ አርሰናል ቤት ውስጥ ከማንቸስተር ሲቲ በጣም በውድ አርሰናል ውስጥ ውድ ከሚከፈላቸው ተጫዋቾች አንዱ ነው ገብርኤል ጄሱስ። አርሰናል ቤት ከመጣ በኋላ ግን በተለይ ጉዳት በጣም የሚያጠቃው በየጨዋታው የሚጎዳ በስነ ስርዓት እንኳን ብዙ ጨዋታዎችን ማድረግ የማይችል ተጫዋች ሆኖ በአቋሙም አንዴ ጥሩ አንዴ እየወረደ እንግዲህ ብዙዎችን እያስቆጨ የነበረ ተጫዋች ነው። በእርግጥ ጋብሪኤል ጄሱስ ወደ ምርጥ አቋሙ ሲመጣ ብዙ ጊዜ ጥሩ እንቅስቃሴዎችን እያደረገ በጨዋታ ላይ ሃትሪኮችን እየሰራ 2 3 4 ግቦችን እያስቆጠረ አሲስት እያደረገ ተመልክተን እናውቃለን። ነገር ግን አሁን ላይ በተለይ ባለፈው ዓመት ከገጠመው የረጅም ጊዜ ጉዳት በኋላ አሰልጣኝ ሚኬል አርቴታ ገብርኤል ጄሱስን በጥር የዝውውር መስኮት ለመልቀቅ ከአንድሬ ቤርታ ጋር እንደተስማሙ ተረጋግጧል ማለት ነው። የአርሰናሉ አሰልጣኝ ሚኬል አርቴታ እንግዲህ ለገብርኤል ጄሱስ ካሁን በኋላ ጊዜ ለመስጠት ፍላጎት እንደሌላቸውና ከአንድሬ ቤርታ ጋር ከተደረገ ጥልቅ ውይይት በኋላ አርሰናል በቂ ስብስብ እንዳለው ተማምነው ገብርኤል ጄሱስ በጥር የዝውውር መስኮት ከሳውዲ አረቢያ የሚሆን ከብራዚል አሊያም ከእንግሊዝ ፕሪሚየር ሊግ ጥሩ ገንዘብ የሚያቀርብ ቡድን ካለም እስከ 50 ሚሊዮን ዩሮ ነው እየተባለ የሚገኘው። አሰልጣኝ ሚኬል አርቴታ ጄሱስን ለመልቀቅ እንደተስማሙ እንግዲህ የብራዚል ሚዲያዎች የእንግሊዝ ሚዲያዎች አረጋግጠናል ሲሉ መረጃዎችን አጋርተዋል ማለት ነው። ገብርኤል ጄሱስ ከጉዳት ቢመለስም ካሁን በኋላ በአርሰናል ቤት በቂ ጊዜን ያገኛል ተብሎ አይጠበቅም። ውድ አድማጭ ተመልካቾቼ፣ በሌላ በኩል ካይ ሃቨርትዝ አርሰናልን አይለቅም። ካይ ሃቨርትዝ ከጉዳት እንደተመለሰ እንግዲህ በሰራውላችሁ ዘገባ ብዙዎች ለረጅም ጊዜ ነው ተብሎ አልነበር ወይ ጉዳቱ እንዴት በቀላሉ ተመለሰ የሚል ጉዳዮችን ስታነሱ ነበር ኮመንት ላይ አስተያየታችሁ ላይ። ነገር ግን ካይ ሃቨርትዝ ለራሳቸው የሕክምና ባለሙያዎችን በሚያስደንቅ ሁኔታ እንደተመለሰና እንደውም ከጂም ወጥቶ የሜዳ ላይ ልምምዶችን እንደጀመረ ነው የተረጋገጠው። በአሁኑ ሰዓት እንግዲህ ካይ ሃቨርትዝ የጉዳት ማገገሚያ ማዕከል ወጥቶ ወደ ሜዳ እንደተመለሰ ተረጋግጧል። ስለዚህ በቅርቡ ወደ ሜዳ እንደሚመለስ ተረጋግጧል። ከተገመተው ጊዜ በታች በልምምድ ጊዜውን እንዳሳለፈ የተነገረ ሲሆን ካይ ሃቨርትዝ እንደምታውቁት ባለፈው ዓመትም ኪሎ ለመጨመርና እንግዲህ አቋሙን ለማስተካከል በሚኬል አርቴታ የተሰጠውን ትዕዛዝ ተከትሎ ከፍተኛ የሰውነት ጥንካሬ ስራዎችን ሲሰራ እንደነበር ይታወቃል። ያም እንደጠቀመውና መመለሱ የማይቀር እንደሆነ
ተሰምቷል ማለት ነው። እስኪ ስለ ማክስ ዶማን ክርስቲያን ሞስኬራ ምንድነው የተናገረው? ክርስቲያን ሞስኬራ እንግዲህ ማክስ ዶማንና ላሚን ያማል እንደሚመሳሰሉ እየተነጋገረ ይገኛል። እንደዚህ ሲል ነው ስለ ማክስ ዶማን አዲሱ ፈራሚ የተናገረው። እኔ የማክስ ዶማንን የሜዳ ላይ እንቅስቃሴ ስመለከት እውነት ይህ ልጅ የ15 ዓመት ታዳጊ ተጫዋች ነው ወይ? ሁሌ እገረማለሁ። አዎ እሱ እኔን ብቻ ሳይሆን እያስደነቀ የሚገኘው መላው የቡድናችንን አባላትና አሰልጣኞችን ጭምር ነው። እግር ኳስ ተመልካቾችና አድናቂዎችን በሚያሳየው ብቃት በየጊዜው እያነጋገረም ይገኛል። ይህ ወጣት እጅግ ብዙ ተሰጥኦና ክህሎት ያለው ተጫዋች ነው። እንቅስቃሴው ሁሉ ልክ እንደ ባርሴሎናው ኮከብ ላሚን ያማል ነው። እንዲህ አይነት ተሰጥኦ በአርሰናል ውስጥ አለ ብዬ ማመን አልቻልኩም። እኔ ወደ አርሰናል ከመምጣቴ በፊት ስለ ማክስ ዶማን ምንም አይነት መረጃ የለኝም። ስሙንም ሰምቼው አላውቅም ነበርም። ወደ አርሰናል ከተዘዋወርኩኝ በኋላ ቡድኑን ለመቀላቀል ወደ ሲንጋፖር ሲሄድ እሱ ማክስ ዶማን ከዋናው ቡድን ጋር ልምምድ እየሰራ ለአርሰናል እየተጫወተ ተመለከትኩት። እንቅስቃሴውን እየተመለከትኩኝ 15 ዓመቱ ነው ብለው ሲነግሩኝ ማመን አልቻልኩም። እሱ እጅግ የተለየ ተጫዋች ነው። እውነት ለመናገር በእጅጉ ያስገረመኝ ተጫዋች ነው። እሱ ወደ ወርልድ ክላስ ተጫዋችነት እየቀረበም ይገኛል። አርሰናል ቤት በርካታ ባለተሰጥኦ ታዳጊዎች ዋናው ቡድን ውስጥ ይገኛሉ። ተመልከት የ17 ዓመትና የ18 ዓመት ተጫዋቾች ልክ እንደ ማይልስ ሉዊስ ስኬሊና ኢታን ዋኔሪ አይነት ታዳጊዎች በቡድን ውስጥ ይገኛሉ። እነሱን ሜዳ ላይ ስትመለከታቸው እንደ ወጣት ተጫዋች ሳይሆኑ ትልቅ ልምድ እንዳላቸው እድሜያቸው 30 ዓመት እንደደረሰ እግር ኳስ ተጫዋች ነው ሜዳ ላይ የሚጫወቱት። ይህ ደግሞ እጅግ አስገርሞኛል ብለዋል። እነዚህን ባለተሰጥኦ ታዳጊዎች እያንዳንዱ የአርሰናል ሲኒየር ተጫዋቾች ልክ እንደ ታናሽ ወንድም ነው የሚንከባከቧቸው፣ የሚያግዟቸውና የሚረዷቸው። ለአንድ ታዳጊ እድገት ትልቁ መሰረት ይህ ነው። እኔ በክለብ ውስጥ ያለውን ልዩ ድባብና ፍቅር እንደዚሁም አንድነት በሚገባ እያጣጣምኩኝ ነው። በቅርብ ዓመታትም የዓለምን እግር ኳስ መቆጣጠር የሚችሉ ባለተሰጥኦ ወጣቶች የሞላበት ክለብ ነው። ማንኛውም እግር ኳስ ተመልካች ወደፊቱ የዓለም ኮከብ ተጫዋች መሆን የሚችለውን ማክስ ዶማንን በብቃቱ ለመደመም ዝግጁ ሆናችሁ ጠብቁት። ገና የብቃቱን ግማሽ እንኳን አልተመለከታችሁም። በእውነት የምነግራችሁ ማክስ ዶማን ቀጣዩ የዓለማችን ኮከብ እንደሚሆን ነው ሲል እንግዲህ የአርሰናል አዲሱ ፈራሚ ክርስቲያን ሞስኬራ ተናግሯል ማለት ነው። በነገራችን ላይ ዘ አትሌቲክስ ባወጣው ዘገባ የክረምቱ ምርጥ ፈራሚዎች የእንግሊዝ ፕሪሚየር ሊግ የክረምቱ ምርጥ ፈራሚዎችን ዝርዝር ይፋ ያደረገ ሲሆን አርሰናል ታዲያ ከምርጥ ፈራሚዎች ውስጥ 4 ተጫዋቾችን ማስመረጥ ችሏል። እንግዲህ የዛ አትሌቲክስ ጋዜጠኞች ናቸው ይህንን ምርጫ ያስቀመጡት። ታዲያ መድፈኞቹ በዚህ የክረምቱ ምርጥ ፈራሚዎች ውስጥ ክርስቲያን ሞስኬራ አንደኛው ነው። ቪክተር ዮኮሬሽ እንደዚሁም ኢብሪቼ ኢዜና ማርቲን ዙቤሜንዲ በዚህ ውስጥ እንግዲህ የተካተቱ ተጫዋቾች ናቸው። ኢብሪቼ ኢዜ እንደምታውቁት አርሰናልን ከተቀላቀለ በኋላ በዚህ ሲዝን ለክለቡ አርሰናልና ለአገሩ እንግሊዝ 2 ጎሎችና 2 አሲስቶችን ማበርከት ችሏል። ኢብሪቼ ኢዜም እንግዲህ ለዚህ ነው የአመቱ ወይም የክረምቱ ምርጥ ፈራሚ ውስጥ መካተት የቻለው። በነገራችን ላይ አርሰናል ላይ ዘንድሮ እስካሁን በተደረጉ የሁሉም ውድድሮች የኤፍኤ ካፕ፣ የካራቦ ካፕ፣ የፕሪሚየር ሊግ፣ የሻምፒዮንስ ሊግ ጨዋታዎች ላይ ማለት ነው ለአርሰናል በፕሪሚየር ሊጉ 9 ተጫዋቾች ናቸው ግብ ያስቆጠሩት። ከነዚህ ውስጥ እንግዲህ ቪክተር ዮኮሬሽ 3 ግቦችን አስቆጥሯል። ቡካዮ ሳካ 2 ግቦችን፣ ጁሪየን ቲምበር 2 ግቦችን፣ ማርቲን ዙሜንዲ 2 ግቦችን፣ ጋብሪኤል ማጋሌሽ 1 ግብ፣ ጋብሪኤል ማርቲኔሊ 1 ግብ፣ ሚኬል ሜሪኖ 1 ግብ፣ ሪካርዶ ካላፊዮሪ 1 ግብ እንደዚሁም ዲክላን ራይስ 1 ግብ በፕሪሚየር ሊጉ ማለት ነው የግብ አስቆጥሯል። እንደምታውቁት የአሰልጣኝ ሚኬል አርቴታው ቡድን ባለፉት ዓመታትም አንድ ተጫዋች ብቻ ብዙ ግብ ሲያስቆጥር ተመልክተን አናውቅም። ብዙ ተጫዋቾች ናቸው ግብ የሚያስቆጥሩት። ባለፉት ዓመታትም ቡካዮ ሳካ፣ ማርቲኔሊ፣ ኦዲጋርድ የመሳሰሉ በርካታ ተጫዋቾች ግብ ያስቆጥሩ እንደነበር እናስታውሳለን። አሁንም ገና እንግዲህ በሊጉ ገና በእነዚህ ትንሽ ጨዋታዎች 9 ተጫዋቾች ናቸው እንግዲህ ለአርሰናል ግብ ማስቆጠር የቻሉት ማለት ነው። እንግዲህ ሚኬል ሜሪኖም ለአርሰናል ግብ ማስቆጠር ችሏል። በነገራችን ላይ የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ዲላፎንቴ ስለ ሚኬል ሜሪኖ ተናግረዋል እና ከስፔን ዋና ኮከብ ተጫዋቾች ጋር አወዳድረውታል። ታዲያ በዚህ ሰዓት ሚኬል ሜሪኖ ወርልድ ክላስ ተጫዋች ነው በማለት ያቆለጳጳሱት ሲሆን አሰልጣኙም እንዲህ ነው ያሉት። ሜሪኖ አስደናቂ እግር ኳስ ተጫዋች ነው።
እኛ በስፔን በስብስባችን ውስጥ እጅግ አስደናቂ ተጫዋቾች አሉን። ሜሪኖ ደግሞ በብዙ ነገሮች የሚሰራና ዓለም አቀፍ ጥራቱን የጠበቀ ወርልድ ክላስ ደረጃ ያለው ተጫዋች መሆኑ እሱ ለእግር ኳስ ሌላ ምሳሌ ነው እና አንዳንድ ጊዜ በስፔን ብሔራዊ ቡድን ውስጥ የሚገባውን እውቅናና ክብር ያልተሰጠው ተጫዋች ነው። አዎ እሱ ያልተዘመረለት ትልቁ የብሔራዊ ቡድን ብሔራዊ ጀግናችን ነው ሲሉ እንግዲህ ሉዊስ ዲ ላፎንቴ አድንቀውታል። የሚገባውን ያህል እውቅና ያልተሰጠው ነገር ግን አሁን ቡድናችን ውስጥ ካሉ ዓለም አቀፍ ደረጃቸውን ከጠበቁ ተጫዋቾች እንደ ፔድሪ፣ ኦያርዛባል ከሮድሪ ከመሳሰሉ ተጫዋቾች ጋር በተመሳሳይ ደረጃ ላይ የሚገኝ ነው። እሱ የሚገባውን ክብር ባያገኝም ሚኬል ሜሪኖ ግን የስፔን ብሔራዊ ቡድን ብሔራዊ ጀግናና ልክ እንደነ ፔድሪ ሁሉ በትልቅ ደረጃ ላይ የሚገኝ ተጫዋች ነው ሲሉ እንግዲህ አሰልጣኝ ሉዊስ ዲ ላፎንቴ ተናግረዋል ማለት ነው። በነገራችን ላይ እንግዲህ በስፔን ብሔራዊ ቡድን እንደምታውቁት ባለፈው 2 ግቦችን አስቆጥሮ ነው ወደ አርሰናል ስብስብ የተመለሰው። በእርግጥ አርሰናል ላይ ሚኬል ሜሪኖ ከተቀያሪ ወንበር እየተነሳ የሚጫወት ተጫዋች ሆኗል። ይህም ደግሞ እንደነ ኤብሪቼ ኢዜ እንደ ዙቢሜንዲ ያሉ ተጫዋቾች ወደ አርሰናል መምጣታቸውንና በተለየ ለአሰልጣኝ ሚኬል አርቴታ አጫዋት ደግሞ እንደ ዙቢሜንዲ ያሉ ተጫዋቾች አመቺ ስለሆኑ ሚኬል ሜሪኖ ተቀያሪ ወንበር ላይ እንዲቀመጥና ተቀይሮ እየገባ ግልጋሎት እንዲሰጥ ተደርጓል ማለት ነው። አሰልጣኝ ሚኬል አርቴታ እንግዲህ ለኤብሪቼ ኢዜ ካሁን በኋላ የቋሚነት ቦታ ይሰጡታል ተብሎ ይጠበቃል። በተለይ ኦዲጋርድ መጎዳቱን ተከትሎ ኤብሪቼ ኢዜ፣ ዙቢሜንዲና ዲክላን ራይስ ነው የመሃል ሜዳውን ይመሩታል ተብሎ የሚጠበቀው። በአንጻሩ እንደ ኢታን ዋኔሪ እንደዚሁም እንደ ሚኬል ሜሪኖ እንደ ክርስቲያን ኖርጋርድ ያሉ የመሃል ሜዳ ተጫዋቾች ደግሞ ተቀይረው እየገቡ እንደዚሁም ደግሞ ብዙም ከባድ ባልሆኑ ጨዋታዎች በካራቦ ካፕ፣ በኤፍኤ ካፕ እንደዚሁም በፕሪሚየር ሊጉ ደግሞ ቀለል ያሉ ተጋጣሚዎች ሲመጡ እነዚህ ተጫዋቾች የቋሚነት እድል ሊያገኙ እንደሚችሉ ነው እንግዲህ እየወጡ ያሉ መረጃዎች የሚያሳዩት። ስለዚህ ሚኬል ሜሪኖ ምርጥ ተጫዋች ነው። ስለዚህ በኒውካስትል ዩናይትድ ጨዋታ ላይ እንዳየነው ተቀይሮ በመግባት አርሰናል በተለይ ግብ ማስቆጠር በሚቸገርባቸው ጨዋታዎች ላይ ተቀይሮ በመግባት ግቡን በማስቆጠር ረገድ ያግዛል ተብሎም ይጠበቃል። አሁን ላይ እንግዲህ የአርሰናል ስብስብ በጣም ጥሩ ነው። የሚጠበቀው የቪክተር ዮኬሬሽ ወደ ግብ አስቆጣሪነት መመለስ ነው። ቪክተር ዮኬሬሽ በእርግጥ 3 ግቦችን ቢያስቆጥርም አሁን ግብ ካስቆጠረ እንግዲህ ከሊድስ ዩናይትድ ጨዋታ በኋላ ግቦችን አላስቆጠረም። በዚህም እንግዲህ ብዙ የአርሰናል ደጋፊዎች ቪክተር ዮኬሬሽ ወደ ግብ አስቆጣሪነት እንዲመጣ ይፈልጋሉ ማለት ነው። አሰልጣኝ ሚኬል አርቴታም እንደ ኤብሪቺዜና እንደ እንግዲህ ራይስ የመሳሰሉ ተጫዋቾች የግብ ዕድል ለቪክተር ዮኬሬሽ እንዲፈጥሩ ካሁን በኋላ ያደርጋሉ ተብሎ ይጠበቃል። ቪክተር ዮኬሬሽም ወደ ግብ አስቆጣሪነቱ ከተመለሰ የአርሰናል ስብስብ ይበልጥ አስፈሪነቱ ይቀጥላል ተብሎ ይጠበቃል ማለት ነው። መድፈኞቹ እንግዲህ ከፉላም ጋር ያለባቸው ጨዋታ በፊት አሰልጣኝ ሚኬል አርቴታ የሚሰጡትን መግለጫ ተከትሎ ጉዳት ላይ እነማን አሉ፣ እነማን ተመለሱ፣ ምን አዲስ ነገር አለ የሚለውን ደግሞ ከሳቸው መግለጫ ጋር አያይዤ ወደ እናንተ የማደርስ ነው የሚሆነው። ለዚህ ቻናል አዲስ የሆናችሁ አሁንም ሰብስክራይብ በማድረግ በስፋት አርሰናልን የተመለከቱ መረጃዎች በዚህኛው ቻናሌ፣ አርሰናልን፣ ሊቨርፑልን፣ ቼልሲን፣ ዩናይትድን የተመለከቱ መረጃዎች ደግሞ በሁለተኛው አብርሃም ፍቅሬ ኦፊሻል 2 በሚለው ቻናል ላይ ማግኘት እንደምትችሉ ልነግራችሁ እወዳለሁ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ በእነዚህ በተለይ ፕሪሚየር ሊግ መመለሱን ተከትሎ በየዕለቱ የሁሉንም ቡድኖች መረጃ ወደ እናንተ በፍጥነት እንዲባማረ መልኩ የማደርስ ነው የሚሆነው። ሀገር ውስጥ ከባህር ማዶ ሆናችሁ ደግሞ ቤተሰብ የሆናችሁና ሁሌ ከጎኔ ያላችሁትን ከልብ እያመሰገንኩኝ ብዙዎቻችሁ እንግዲህ የቴሌግራም ቻናል እንድከፍት እየጠየቃችሁኝ ይገኛል። የቴሌግራም ቻናሉ ሲከፈት እንግዲህ ወደ እናንተ የማደርሳችሁ ነው የሚሆነው። እስከዛው እንግዲህ በዚሁ በዩቲዩብ ቻናሌ ላይ መከታተል ትችላላችሁ። በሌላ ጥንክር በሌላ መረጃ እስከምንገናኝ ድረስ በያላችሁበት ሰላም ተመኘሁላችሁ።